ሂድልኝ ማን ስለሆንሽ ነው አንቺ? እኔ እኮ ምንም አላደረኩሽም ታውቂያለሽ አይደል? እንደውም እንዴ ምንም ሳላረግሽ እኮ ነው እየለመንኩሽ ያለው። ለምን በአገደል አገቢ? አሁንስ በጣም ተጨማለቀች። የምሬን ነው ሃይሚ በጣም ተጨማለቀች። አሁንስ በደንብ ነው የተጨማለቀችው። እኔ እኮ ለዛውም ለሃይሚ እየደገፍኩ ስለማቃት በደንብ ስለማቃት እኔ በአካልም ስለማቃት ሃይሚን በደንብ ስለመግባባት ከዚህ በፊት በዛ ለሷ ጸባዩንም ሁሉ ባህሪዋን ስለማቀው ነው ተመልካቾች እኔ ለሃይሚ ብዙ ጊዜ እየደገፍኩ ያለሁት። ግን ሃይሚም ትሳሳታለች። እኔ እውነቱን ላውራ ብል ተሳሳተች። የምሬን ነው። በጣም ብሩኬ ለካ በጣም የዋህ ነው። ከልቡ ነው የሚወዳት። በጣም ከልቡ ነው የሚወዳት። እንግዲህ እሷ በተሯ እንግዲህ እየኮራችበት ነው። በደንብ እየኮራችበት ነው። እንግዲህ አልቻለም ልጁ። ጭራሽ ውጣልኝ ከቤት እስከ ማለት ውጣልኝ ከቤት ያለችው እኮ ከሐሰን ጋር ሆነ ለዛው እና በጣም ያሳፍራል። ሃይሚ የምታረጊው ነገር ልክ አይደለም። ተረጋጊ። ከራስሽ ጋር ሁኚ። ምን እያረግሽ ነው? እንደምትወጂው እኮ እናውቃለን። ግን አሁን ምንድነው? ምን ያርግልሽ ከዚህ በላይ? በቃ ይቅርታ አለሽ፣ ለመነሽ፣ ተንበረከከ እንዴ? የምሬን ነው። ሐሰን ከዚህ ውስጥ መውጣት አለበት። ጭራሹንም በቃ አትግባ፣ በመሃላቸው አትግባ። የምሬን ነው። ሴቶች ስትንከባከባቸው ብሩኬ በጣም ነው የሚበስባቸው። በጣም እኔ ሃይሚ በጣም በጣም ጥሩ ልጅ ናት አውቃለሁ። እናት ግን አሁን እንደዚህ የሆነችበት ምክንያት ማን መክሯት ነው? የሆነ ነገርማ የሆነ ሰው መክሯታል እንጂ ሃይሚ ኮዲያውን ትቀበል ነበር ወይስ ከዚህ በፊት ያደረከው ነገር እንግዲህ አለፈ። ይቅርታ አልካት፣ ምን አልካት፣ ብዙ ነገር አልካት። እንግዲህ እንደማይደገምህ በቃ አምነናል። እሷ አሁን ምንድነው የፈለገችው ሃይሚ? እኔ ግራ ገባኝ። ሃይሚ ምን ሆነሽ ነው? ሌላ የምታውቂው ነገር አለ ወይስ ሌላ ነገር ጀምረሽ ነው ወይስ ምንድነው ነገሩ? የምሬን ነው። ብሩኬ በጣም አሳዘነኝ። አሁንስ የምር አልዋሽም፣ ብሩኬ ነው ያሳዘነኝ። ብዙ ጊዜ ሃይሚ ነው የምላችሁ። እንግዲህ የምር ብሩኬ ያሳዘነኝ። አልቻለም እኮ ውጣልኝ ጭራሽ ትለዋለች። በራሱ ቤት ውጣልኝ እያለችው ነው ጭራሹንም። ብሩኬ ሰነዘረ፣ በስተመጨረሻ ሰነዘረባት። ምን ያርግ ታዲያ? እኔ በጣም የምሬ ነው። ብሩኬ በአሁኑ የምር አሳዘነኝ። ሃይሚ በቃ ኧረ ተይ ሃይሚ ተረጂው ምን አለ በሉ። እኔ ብዙ ጊዜ ባወራሁት ነገር ቪዲዮ ይከሰታል። አሁን ሃይሚ ይቅርታ ታረግለታለች። በቀጣይ ቪዲዮ ምናምን ምን አለ በሉ ይቅርታ ትለዋለች። ይስማማሉ። ሃይሚና ብሩኬ አይለያዩም። የምሬን ነው። አብሮ ነው የሚሆኑት። ሁሌም አብሮ ነው የሚሆኑት። ሃይሚና ብሩኬ ይጣላሉ እንጂ መስማማታቸው አይቀርም። ብሩኬ ግን እያሳዘነኝ ነው። ሃይሚን በጣም የዋናት እኮ መጀመሪያ ሃይሚ ነበር የተጎዳችው። አሁን ደግሞ ብሩኬ ተራ በተራ ማለት ነው እያስመለሰችው። ምን ይሁን ብቻ አላቅም። ፈጣሪ ወቀው ብቻ ነው ያላቅ። እና ተመልካቾቼ ሀገር ውስጥም ያላችሁ ውጪም ያላችሁ ሁላችሁም ፈጣሪ ያሰባችሁትን እንድታሳኩ የፈለጋችሁትን ነገር እንድታረጉ በሰላም ሀገራችሁ መታችሁ እንድትኖሩ ፈጣሪ ይርዳችሁ ያግዛችሁ ነው የምላችሁ። ሁላችሁ ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጉን እንዳረሱ። እናንተ የራሳችሁን አስተያየት መስጠት ትችላላችሁ። ስለና ሃይሚ ስለነ ብሩክ ደስ ያላችሁን አስተያየት መስጠት ማጋራት ትችላላችሁ ነው የምላችሁ። በአሁኑ ቪዲዮ ብሩኬ በጣም አሳዝኖኛል። ብሩኬ ከልቡ ነው የሚወዳት። ልጅቷን በጣም ነው የሚወዳት። ሃይሚን በጣም ነው የሚወዳት። የምሬን ነው። ፊቱ ላይ ያስታውቃል። ሁሉ ነገሩ ያስታውቃል። ሃይሚ ግን በጣም እየኮራሽበት ነው። የምሬን ነው። የባሰ ልጁ የሆነ ነገር እንዳታረጊው እኔ አላቅም። ብቻ ሃይሚ የሆነ ሐሰን መክሮሽ ነው። ሐሰን ምን ብሎሽ ነው? ተናገሪ። ሃይሚ እንደዚህ አይነት ጸባይ የላትም። እኔ ስለማውቃት ነው ተመልካቾች። ሃይሚ እንደዚህ አይነት ጸባይ ጭራሹንም የላትም። በጣም ምስኪን ጸባይኛ፣ ቶሎ ሰው የምትቀበል ልጅ ናት። ምንም ቢያረጋት፣ ምንም ቢበድላት፣ ምንም ቢያረጋት ሃይሚ አለ አይደለ ቶሎ ሰውን የምትታረቅ እንደሆነች ነው እኔ ማውቀው። እንግዲህ ሐሰን የሆነ ነገር ብሏት ነው መሰለኝ ከዚህ በፊት እንደዚህ አድርጎሻል፣ እንደዚህ አድርጎሻል። ትሰማዋለች ደግሞ ሐሰን የሃይሚ መከታ ነው የሚባለው። እንግዲህ እሱ ሚላትን ትሰማዋለች። ለዛ እሱ እንደዛ ብሏት ሊሆን ይችላል እንጂ ሃይሚ በራሷ ያፈለቀችው በራሷ የፈጠረችው ነገር አይመስለኝም። ሐሰን የሆነ ነገር ብሏት ነው መክሯት ይሆናል። ከዚህ በፊት እንደዚህ አድርጎሻል፣ ከዚህ በፊት እንደዚህ ሆነሽ ፌንት ነቅለሽ ብዙ ተሰቃይተሻል፣ ብዙ ነገር ሆነሻል፣ ራስሽን እስከ መሳት ነገር እሱ ብዙ ነገር አድርሶብሻል። አሁንም ሌላ ነገር ሊያመጣብሽ ይችላል። ይቅርታ ብትይው፣ ይቅርታ ብታደርግለት ለብሩኬ ሌላ ችግር ሊፈጠር ይችላል ምናምን ብሎ ብዙ ነገር መክሯታል ሐሰን። እርግጠኛ ነኝ አሁን ጭራሽ አብሮ ሆኖ እኮ በቃ አለ አይደለ እንዴ
መቀለጃ ላይ ያደረጉት ነው እንዴ? እኔ በጣም እዚህ ጋር አሁን ብሩክ አሳዘነኝ። የምሬን ነው። ሃይሚ በጣም ምስኪን ልጅ ናት። ብቻ ሐሰን የሆነ ነገር መክሯታል። በመሃላችሁ ሰው አታስገቡ። ሁላችሁም ነው የምላችሁ። እንደዚህ ባለ ትዳር ምናምን ከሆናችሁ በመሃላችሁ ሰው ሌላ ሰው ማስገባት የለባችሁም። ሶስተኛ አካል ሰው ማይሆን ሰው ስታስገቡት ይበጠበጣል ነገሩ። የምሬን ነው። እንደ ሃይሚ እንደዚህ አልነበረችም። እኔ ጭራሹንም አልጠበቅኳትም። እንዴ በጣም ነው የምትወደው ብሩኬን። ግን ይቅርታ ለማድረግ ምንድነው የያዛት ነገር አለ። የሆነ የሰማችው ነገር አለ። የሆነ ሐሰን የሆነ ምክር ሰምታለች፣ የሰው ምክር ተቀበላለች እንጂ እንደዚህ የምታረግ ልጅ አይደለችም ሃይሚ። ጭራሹንም ነው የምላችሁ። ሃይሚ ለዛውም በጣም የዋ በጣም ይቅርታ የምትል ሰው። የምሬን ነው። ሰው አክባሪ። ብሩኬን በጣም ነው የምትወደው። ከዚህ በፊት ብሩኬ ባረገው ነገር ሁሉ እሷ ምንድነው ብሩኬ ባረገው ነገር ሁሉ ሚስት ሌላ ሴት ሲያመጣ ልጅ አለኝ ሲል ሁሉ ጥላው አልሄደችም፣ ችለዋለች። ስለዚህ በጣም ስለምትወደው ነው። አሁን ግን የሆነ የሰማችው ነገር አለ። ዝም ብላ አይደለም ሃይሚ፣ ዝም ብላ አይመስለኝም። ለምን ይሄ ሁሉ ነገር እያደረገ ጥላው ትሄድ ነበር በራሷ ቢሆን ኖሮ። ግን አሁን የሰማችው ነገር ስላለ ነው ከብሩኬ ጋር እንዳይቆዩ አለ አይደለ፣ እንዳትቀበለው ይቅርታውን የሰማችው ነገር አለ። በግድ እኮ ነው ያመጣት ራሱ ጠልፎ እንጂ አትመጣም ነበር። ስለዚህ ሌላ ሰው በመሃል ሳታስገቡ ብሩኬ፣ ሃይሚ እናንተ ሁለታችሁም አንድ ክላስ ውስጥ ሆናችሁ ማውራት አለባችሁ። እምቢ ካለች አቅምሳት ስርዓት አስይዛት። የዛ ሰዓት ስርዓት ትይዛለች። ሌላ ምንም ነገር የለውም። እና እንደዛ ነው ተመልካቾቼ። እንግዲህ የዛሬው ቪዲዮ ባጭሩ ስለና ሃይሚና ስለነ ብሩክ ይህን ይመስላል። እንግዲህ ለቤቱ አዲስ ከሆናችሁ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ ሁላችሁንም እወዳችኋለሁ። እንግዲህ ፈጣሪ በቀጣይ ቪዲዮ በቸር ያገናኘን። ሁላችሁንም እወዳችኋለሁ። ቻው ቻው።